ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። የሀገራችንን የኢትዮጵያ ጠላቶች ያናወጠ ኢትዮጵያ ሁሌም የሰላምን መንገድ መምረጧን ያመላከተ የምስራቅ አፍሪካ ቀንድን ለማተራመስ የተነሱት በግጭት መኖር የለመዱ በኢትዮጵያ ጉዳይ ገብተው የሚፈተፍቱ ጎረቤት ሀገራትና ኃይሎችን በቀጠናው ለሚያደርጉት የትኛውም እንቅስቃሴ አደብ የሚያስገዛ አንድ ተአምር ተፈጠረ። ግዙፉ የዲፕሎማሲ ሰው ጠቅላይ ሚኒስትር አብይ አህመድ አሊ ወደ ጅቡቲ አቀኑ። የኢትዮጵያ ታሪካዊ ባላንጣ ግብጽ ኢትዮጵያ ጥግ ድረስ በመዝለቅ ከጅቡቲ ጋር ስምምነት ስለማድረጋቸው ሚዲያውን በሙሉ ሲጮህ የነበረውን ዝብዘባ መስማት አክራሞታችን ነበር። በርካቶቻችን ስለ ሀገራችን ተቆርቁረን በጅቡቲና በመንግስታቸው ላይ ቁጣችንን ገልጸናል። የጠበቅነው፣ የገመትነው፣ ያቀድነው ሁሉ የቁጣችንን ልክ ነበር። ጅቡቲ በበኩሏ ኢትዮጵያ የወደብ አማራጮቿን ለማስፋፋት የምታደርገው ጥረት ስጋት ፈጥሮባት ቆይቷል። ጥሟን የምትቆርጠው በኢትዮጵያ ውሃ፣ ብርሃን የምታገኘው በኢትዮጵያ ኤሌክትሪክ፣ ራሷን የምታስተዳድረው በኢትዮጵያ በጀት እንደመሆኑ የኢትዮጵያ በወደብ ራስን መቻልም ሆነ አማራጭ ማግኘት የህልውናዋ ጉዳይ ነውና እንቅልፍ ይነሳታል። ለዚህም ነው በእያንዳንዱ የኢትዮጵያ ባላንጣዎች እንቅስቃሴ ውስጥ የጅቡቲን ገባ ወጣ ማለት የምንታዘበው። በዚህ ውስጥ የጠቅላይ ሚኒስትር አብይ አህመድ በዝምታ የመቆየት ጥበብ የሚያስደንቅ ነው። ሰውየው ከእሳቢያችን እጅጉን ይገዝፋል። ከጦርነት ይልቅ በዲፕሎማሲ ያምናል። ዛሬ የሚያየነው ይህንን ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ልዑካቸውን አስከትለው ጅቡቲ ተገኝተዋል። ከግብጾች ሴራ ይልቅ አንድ ህዝብ ከሆኑት የጅቡቲ ወገኖች ጋር አንድ አማርኛ ቋንቋ እንደሚያግባባቸው አሳይተዋል። በዲፕሎማሲያዊ አስተሳሰብ የመስጠትና የመቀበል መርህንና ሉዓላዊነትን በማስጠበቅ ሀገሪቱ ለውይይትና ለምክክር ያላትን ቁርጠኝነት፣ እውነተኛ ታላቅነትን አንጸባርቀዋል። ኢትዮጵያ ከጎረቤት ሀገራት ጋር እያደረገች ያለው ግንኙነት የጎራ መለየት ሳይሆን በሰጥቶ መቀበል መርህ የምታምን ሀገር እንደሆነች አረጋግጠዋል። ኢትዮጵያና ጅቡቲ በማህበራዊ ኢኮኖሚያዊና ዲፕሎማሲያዊ ግንኙነቶች የተሳሰሩና ጠንካራ የንግድ ግንኙነቶችን የሚጋሩ መሆናቸውንም አሳይተዋል። አዎ፣ በቀጠናው ካለው ጂኦፖለቲካዊ ትኩሳት አንጻር ይህ የጠቅላይ ሚኒስትር አብይ አህመድ ጉዞና የሁለቱ ሀገራት ግንኙነት ከግንኙነትም በላይ ቃል አውጥቶ ብዙ የሚናገር ነው። በኢትዮጵያ ታሪካዊ ጠላቶች በጅቡቲ በኩል የሚፈጠሩ አዲስ የጥምረት ግንባሮች ኢትዮጵያን ከበባ ውስጥ ለማስገባት ቢሆንም ኢትዮጵያ ከጅቡቲ ጋር ያላትን ስትራቴጂካዊ ትስስር ማጥበቅና ወደብን እንደ ህልውና ጉዳይ መያዟ የጠላቶቿን የፖለቲካ ሂሳብ አበላሽቶባቸዋል። ኢትዮጵያ ይህን ፍጥጫ በዲፕሎማሲያዊ ብልሃት ወደ ኢኮኖሚ ትስስር መቀየር መቻሏ ችግርን ወደ እድል የመቀየር ውጤቷ ነው። ግብጽ በጅቡቲ ወደብ ላይ ኢንቨስት ለማድረግ ስምምነት በፈረመች ማግስት ኢትዮጵያ ከጅቡቲ ጋር ያላትን የማይናወጥ ቁርኝት በተግባር ያሳየችበት የግብጽ ተጽዕኖ ምላሽ ነው። ምርጫዋ በእጇ የሆነው ጅቡቲ ከኢትዮጵያ የምታገኘው ንጹህ የኤሌክትሪክ ኃይልና ውሃ ህልውናዋን ከኢትዮጵያ ጋር በማይበጠስ ሰንሰለት አስተሳስሮታል። ኢትዮጵያ የምታከናውናቸው ሜጋ ፕሮጀክቶች ኢኮኖሚዋ በኢትዮጵያ ላይ ለተንጠለጠለው ለጅቡቲም የኢኮኖሚ ዋስትናዎች ናቸው። የአፍሪካ ቀንድ ከፍተኛ የወጪና ገቢ ሸቀጦች ምልልስ የሚከናወንበት፣ የሚጫን የሚራገፍበት ከዋና ዋናዎቹ የጅቡቲ ወደቦች አንዱ የሆነው ዶራሌ ወደብ በ690 ሄክታር መሬት ላይ የተገነባ የኢትዮጵያ የጭነት መርከቦች የሚመላለሱበት ሰፊ ይዞታ የሚያካልል እጅግ ጠቃሚ መሰረተ ልማት ነው። ዶራሌ የሶስቱ አህጉራት ማለትም
እስያ፣ አውሮፓና አፍሪካ ንግድ የሚሳለጥበት ቀጠና ውስጥ የሚገኝ ነው። ይህ ቦታ የኢትዮጵያ ምስጢራዊ ወጪና ገቢ ሳይቀር የሚገረመምበት ነው። ይህ በእንዲህ እንዳለ ደግሞ ዛሬ ላይ ወደብ አልባ ለሆነችው ኢትዮጵያ የንግድ እንቅስቃሴ የጀርባ አጥንት የሆነውን ወደብ አቅም ጠቅላይ ሚኒስትር አብይ መመልከታቸው በሌሎች አማራጮች ፍለጋና ምልከታ ውስጥም ለሚቀጥል አጋርነት ተስፋን የሚሰጥ ነው። የዶራሌ ወደብና የባቡር መስመር ጉብኝቱ 90% የኢትዮጵያ ንግድ በሚያልፍበት በዚህ መስመር ላይ ያለውን ቅልጥፍና ለማሳደግና ተወዳዳሪ ሆኖ እንዲቀጥል ያላቸውን ፍላጎት ያሳያል። የጉብኝት የኢትዮጵያን የባህር በር አማራጮች ፍለጋና ከጅቡቲ ጋር ያለውን ነባር ግንኙነት ሚዛን ለመጠበቅ የተደረገ ብልህ ዲፕሎማሲያዊ እንቅስቃሴ ነው። ኢትዮጵያ የንግድ መስመሮቿን በራሷ ፍላጎትና ብቃት የመምራት አቅምን ገንብታለች። ምንም አይነት የከበባ ሙከራ የኢትዮጵያን ወደ ባህር የመድረስ ተፈጥሯዊና ታሪካዊ ፍላጎት ሊገታው እንደማይችል ይህ የዶራሌ ወደብ ጉብኝት ማሳያ ነው። ጠቅላይ ሚኒስትሩ ለሀገራዊ ጥቅምና ለቀጠናዊ ትስስር ያላቸውን ከፍተኛ የሥራ ትጋት የሚያሳየው ይህ ጉብኝት ኢትዮጵያ በወደብ አጠቃቀም፣ በንግድና በጸጥታ ዙሪያ ያላትን የቆየ አጋርነት ይበልጥ በማጥበቅ ለጎረቤት ሀገራት ያላትን ታማኝነት በተግባር አሳይቷል። ይህ ተሳትፎ ከተራ የዲፕሎማሲ ግንኙነት ባለፈ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን በዓለም አቀፍ መድረክ ተጽዕኖ ፈጣሪ ለማድረግና የአፍሪካ ቀንድን የኢኮኖሚ ማዕከል ለመገንባት የሚያደርጉትን የቆረጠ ጥረትና ፖለቲካዊ ብስለት በግልጽ የሚያንጸባርቅ ነው። በሁሉም ማህበራዊ፣ ኢኮኖሚያዊና ወታደራዊ ዘርፎች ትብብር በማድረግ በቀጠናው ሁለንተናዊ ሰላምና ብልጽግናን ለማረጋገጥ ጠቅላይ ሚኒስትሩ እየሰሩ ያሉት ስራ የሚደነቅ ነው። አልፎም ሀገር ከወጪ ወደ ግኝት የምትሻገርበት የወደብ አማራጮች መብዛት የዋጋ ውድድርን ይፈጥራል። ይህም የወጪ ንግድ ተወዳዳሪነትን በማሳደግ የውጭ ምንዛሬ ግኝትን ያፋጥናል። በየዓመቱ ለወደብ ኪራይ የሚወጣው ከ2 ቢሊዮን ዶላር በላይ የውጭ ምንዛሬ በሀገር ውስጥ ይቀራል። አስተማማኝ የባህር በር መኖሩ ደግሞ ባለሀብቶች ወደ ኢትዮጵያ እንዲመጡ ያደርጋል። ከበባውን መስበር ማለት ይህ አይደል ታዲያ? ለውጫዊ ጫናዎች እጅ አለመስጠት፣ ለጋራ ብልጽግና መረጋገጥ በጋራ መቆም፣ ጦርነት ሲጠብቁ በዲፕሎማሲ ልቆ መገኘት፣ በፖለቲካዊ ብስለት መርታት። ስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።